ስለዚህ ዲናችን በምን ላይ ነው አንድነትን የመሰረተው? እንዴትስ ሆነን ነው አንድ ልንሆን የሚገባው? አህለ ሱና ወልጀማዓ ስለ አንድነት ምን ይላሉ? ወሚን ጁምለቲ በጥቅሉ ኢዕቲቃድ አህለ ሱና አህለ ሱናዎች ከሚያምኑበት ጥቅል እምነት ውስጥ ኢፍራዱሁሙላህ አላህን መነጠላቸው ነው። ተዓላ ከፍ ያለውን ቢልዑቡድያ በአምልኮ እሱን መነጠላቸው ነው። አምልኮ አይባልም አላህ ብቻና ብቻ እስካልተነጠለ ድረስ። ለምሳሌ ሰውየው ሰኞን የኢስነይን ቀን ነው ብሎ ወይም ማክሰኞን የመገርገቢያ ቡና ነው ዛሬ አላርስም ካለ ምን አድርጓል? አምልኮን ለማን ቀንሶ ሰጥቷል? ካላህ ውጭ ላሉ አካላት። በብቸኝነት እስካልተመለከ ድረስ አምልኮ አይባልም። ሽርክ ማለት ምን ማለት ነው? በአላህ ላይ እኩል ማድረግ። ጀሃነም ውስጥ ሰዎች ገብተው ምን ይላሉ? ተላሂ ኢንኩና ለፊ ዶላሊን ሙቢን። ተላሂ ማለት ወላሂ ቢላሂ ተላሂ ሶስቱም በአላህ መማያ ናቸው። ተላሂ በአላህ ይሁንብን ኢንኩና ነበርን እኮ ፊ ዶላሊን ሙቢን በግልጽ ጽመት ውስጥ ነበርን። ኢዝ ኑሰዊኩም ቢረብል ዓለሚን ከዓለማቱ ጌታ እኩል ስናደርጋችሁ እኮ ያ ነበር ትልቁ ጥፋታችን። ቁል በል ያ ነቢዩና ሰለላሁ ዐለይሂ ወሰለም ኢነ ሰላቲ ስግደቴ ወኑሱኪ እርዴ ወመሕያየ ሕይወቴ ወመማቲ ሞቴ ሊላሂ ረቢል ዓለሚን ለአላህ ነው ለዓለማቱ ጌታ ላ ሸሪከ ለሁ ለሱ እኮ አጋር የለውም። ወቢዛሊከ ኡሚርቱ በዚህም ጉዳይ ታዝዣለሁ። አምልኮ ማለት ይሄ ነው። አላህ ካልተነጠለ አምልኮ ተብሎ አይጠራም። ሽርክ በአንዷ ሽርክ ሰውየው ስራው ጠቅላላ ይበላሻል። ልብ በል እርድም ብቻ እኮ ነው እኔ በአመት አንዴ የአባቴ እናቴን አምላክ ከአማራ ክልል የመጣችሁ ልጆች ምስክር ልትሆኑ ትችላላችሁ። ግንቦት፣ ሰኔ፣ ሚያዚያ ምን የሚሰራበት ነው? ወሎ፣ ጎንደር፣ ጎጃም ምን ይሰራበታል? ሙወከል የሚባል ከእስልምና አስፈንጥሮ የሚያስወጣ ተግባር ይሰራል። ሙወከል ምንድነው? ደም ማፍሰስ ነው ይለዋል። ለምንድነው ደም የምታፈሰው ስትለው ምክንያቶች ይዘረዝርልሃል። አንደኛ ወደ እርሻ ከመግባታችን በፊት እርሻው እንዲገጥመን ዘር ከመዝራታችን በፊት አንበሶ ባንተ ማን ደርሶ ብለን ጌታው ሻህ አንበሶን እንጠራዋለን ይለዋል። ጌታው ሻህ አንበሶ የሚሉት ሰው እንዳይመስል ጂን ነው። አውሊያ ዛር ውቃቤ ይሉታል። አማራ ቴሌቪዥን ላይ የኛው አስመስለው አቀርበውታል። የኛ አይደለም። ነህኑ በሪኡን እኛ ከዚህ የጠራንን አይደለንም። ብልቱ ለሞተበት ሰው ሚስቱን ሲገናኝ ለደከመበት ሰው ጥቁር ዶሮ ደግሞ ምን ተደርጋ ብልቱ ላይ ያዞራታል። ዶሮዋ ተረዳኸኝም? ፑሻፕ አይደለም የሚሰራው፣ ሩጫ አይደለም የሚሮጠው፣ ዶሮዋን ያዞራታል። አድሩስ ትታጠናለች አለ። ጭንቅላት ላይ ዞር አድርገህ ትለቃታለህ አለ። ህዝባችን እዚህ ጋር ነው ያለው። የሰውየው ስም ማን ነው ብለህ ጠይቀኝ። ሙሐመድ አሚን ይባላል። የማን ስም ነው? ሙሐመድ የነብዩ ሰለላሁ ዐለይሂ ወሰለም ስም ነው አይደለም? ሙሐመድ በመባል ጀነት አይገባም። አብደላ የሚባሉ የጀሃነም ቅልቦች ነበሩ በነብዩ ሰለላሁ ዐለይሂ ወሰለም ዘመን። አብደላ መባል አላዳናቸው። አብደላ ማለት ምን ማለት ነው? ያላህ ባሪያ ማለት ነው አይደል? እውነተኛ ያላህ ባሪያ ካልሆነ ሰውየው ምን መሆን አይችልም? ጀነት መግባት አይችልም። ስለዚህ ሙወከል እርዳቸውን ለማን ይፈጽ? በአመት አንዴ ኮናት ይላሉ። ወገቤን መጥቶ እንዳይዘኝ እለማመናለሁ ምን ብዬ? የእናቴ አባቴ አምላክ ሰይፉ ጨንገሬ አዳልሞቴ ራሂሎ ወሰንጋሎ ቃላችሁን እንሞላለን ለሚቀጥለው አክብራችሁ አድርሱን። 3 ቀን ከቤት አይወጡ። ይሄን ተግባር ሙወከል ይሉታል። አሁንም ድረስ ይሰራል። አሁንም ድረስ እነዚህን እየቆጠሩ ነው 40 ሚሊዮን ነን 50 ሚሊዮን ነን የሚሉን። ሚሊዮን ምንድነው ነው ጥቅሙ? ሚሊዮን ጥቅሙ ምንድነው? ካልጠራ ማለት ከሚን ፊአቲን ቀሊለቲን غلبت ፊአተ ከثيرة ትንሽ ጥቂት የሆኑ ስንትና ስንቶችን ያሸነፉ አሉ። በቁጥር መፎከሱ ዋጋ የለው። ከአቂዳ ወረድ ደግሞ ስትል ወጣቱን ታየዋለ። እግር ኳስ ሜዳ የፖለቲካው ሰፈር ላይ ታገኘዋለ። ፈጅር ሰላት ላይስ 2 ሰፍ ብቻ ይሰገዳል። ሶሻል ሚዲያ ላይ ይገባና ኢስላማ ብሎ እጁን በደም ነክሮ ፖስት ያደርጋል። ምን ብሎ ኢስላማ ወአንት አታጭበርብር። ለራስህ ወይኔ በል፣ ለኢስላም ወይኔ አትበል። እጅህም በደም ከምትነክረው በላይ ለፈጅር ሰላት ሩጥ። ኳስ ያለቀን ነው አይደለም ሰው እየተፈተነ ያለው። መግሪብና ኢሻን አንድ አገር ተቀምጦ ጨፍልቆ የሚሰግደው ማን ነው? ወጣቱ። አገር ለቆ የሄደ ሰው ነው አይደለም ሰላት እንዲጨፈልቅ የታዘዘው። መግሪብና ኢሻን ዙሁርና አሱርን ነው አይደለም።
አንድ ሀገር ተቀምጦ የማንቸስተርና የአርሰናል ጉዳይ አላንቀሳቀስ ብሎት መግሪብ አይኑ ያየ አልፎ ከኢሻ ጋር ጠቅጠቅ 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 ሰባት ባንዴ መስገድ ይከብደዋል ልቡ ታሞ የለ አላ ቢዚክሪላህ ተጥመኢኑል ቁሉብ የተባለበትን ተፈጅሩማ ይታሰብም ማታ ምሽቷላ ጧት ግን አፍርም እጁ እንደምነክሮ ዋ ኢስላማ ይላል አንሰማም ዋለኔበል በነብዩ ሰለላሁ ዐለይሂ ወሰለም ዘመን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላል ግልጽ ሙናፊቅነታቸው ምናቃቸው ሰዎች ብቻ ነበሩ ጀማዓ ሰላት ማይመጡት እነማን ነበሩ አለ ግልጽ ሙናፊቅነታቸው ምናቃቸው ሰዎች ብቻ ነበሩ አለ ስለዚህ አህለ ሱና ወልጀማዓ አምልኮ ለአላህ ብቻና ብቻ ካልሆነ ምን ያደርጉ አንድነትን አይመሰርቱም አህለ ሱና የተባሉትም ሱናን ተውሂድን አጥብቀው በመያዛቸው ነው እዛ ጋር የመጣ ዘሩ ያስቆመው ይደባለቃል ዘረኝነት አህለ ሱናዎች ጋር የለም የተውሂድ ባለቤት እስከሆነ ድረስ ያ ሰው የሱና ባለቤት ነው የትክክለኛው ጎዳና ባልተቤት ነው እዛ መንገድ ላይ ይገባል فلا يعبدون አያመልኩም እኮ مع الله ከአላህ ጋር ኢላሃን አኸር ሌላን አምላክ እኮ አያመልኩም አምላክ ብለህ ጠራኸው አልጠራኸው አምልኮን ስትሰጠው አምላክ አድርገዋል ምሳሌ አፈራአይተ من اتخذ ኢላሃሁ ሀዋ ተመለከታችሁትን ያንን ግለሰብ ምን ያደረገውን ስሜቱን ዝንባሌውን አምላኩ አድርጎ ያዘ አንድ ሰው ግን የራሱን አስተሳሰብ ሲከተል አስተሳሰቤ አምላኬ ነው ብሎ ነው እንዴ አይደለም ነገር ግን ያላ ሐቅ ሲመጣለት እኔ እንደሚመስለኝ ግን we are living in the 21st century do you think that it is adaptable to the city which we are living ሲል ምን አርጓል ሰውየው he is worshiping his desire ምክንያቱም ሸሪዓ ማለት ሰሚዕና ዋጣና ሰምተናል ታዘናል እጅ ሰጠናል ማለት ነው አይደለም ሸሪዓ ማለት ይሄ ሰውዬ ምን ያረገ ነው እኔ ግን ሳስበው ሚገርመው እኮ ማለት ነው ዩኒቨርሲቲ ላይ የሆነ ቲዮሪ ለምሳሌ አለ ማቴማቲክስ ሚውን ፊዚክስ if Isaac Newton says ሌላ አንድ ሚቃወመው ሰው አለ አንድ ጥሩልኝ እስቲ አይዛክ ያለው ማን ይቃወመዋል ማንንም የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሲሆን ግን ካለን ዲን እኮ ሰፊ ነው ዲን ባር ነው የአይዛክስ የቶማስስ የፈረንጆቹን ደፍሮ ሚቃወም የለም የነብዩ ንግግር ሲሆን ግን አሁን ስታስበው እንደዚህ ሴት ስለጨበጥኩኝ እንደገና ጺሜን አሳድጌ ምናም ፎከስ ከሚደረግብኝ ጺሜን ላጨት አድርጌ ሱሬን ለቀቅ አድርጌ እስልምና እንረዳለሁ እስልምና በባጢል ይረዳለው እንደም ደሞ የትኛው ፎከስ ነው የሚደረግብህ የትኛው ፎከስ ነው የሚደረግብህ አላህ ከጠበቀ ማን አንተ ሊነካ ነብዩ ሰለላሁ ዐለይሂ ወሰለም ጺሜን ላጭቼ ዲኔን ደብቄ ብለዋል እንዴ አላሉ ዛሬ ሱናን መላበስ ሲከብደው ወደ ባጢል መንገድ መውረድ ሲፈልግ ፎከስ ከሚጣልብኝ ጺሜን ላጭቼ ሱሬን ለቅቄው እስልምናን ብረዳ ይሻላል እስልምና በእንዲ አይነት ባጢል አይረዳም ኢን ተንሱሩላህ ينصركم አይ ተተቢኡ አህካም አላህ ينصركم ያላህን ህግጋት እሺ ብላችሁ ብትታዘዙ አላህ ራሱ ይረዳችኋል ይሄ ነው ሸርጡ እንዲ ካልንማ እኮ ማለት ነው ሰላትን መስገድ እኮ አይገባም እስልምናን ለመርዳት ብለ ሁሉን ነገር ተወውና ፓርላማ ተሳተፍ ዝም ብለ አስለን በዚህ ዘመን ማለት ነው ይሄ መሳተፍ አለብን ፖለቲካ እስልምናን ለመርዳት ላ ሸይጣን አይሸውድም እስልምና ፓርላማ በመግባት አይረዳም እስልምና የሚረዳው ቁጥር 1 አቂዳህን በመማር ሱናን በመማር ሽርክና ቢድአን ጠንቅቀ በማወቅ ከዛስ በነፍስህ ላይ በመጠንቀቅ ከዛ ማህበረሰቡን በማስጠንቀቅ ታምራት ጠንቋዩ የሚባለው በቴሌቪዥን ከመለቀቁ በፊት ያን ሰሞን ምን ተወራ ዓለም ይደርሷል እናንተ ሽርክ ትላላችሁ እሚል ወሬ ከዩኒቨርሲቲ አካባቢ ከአዲስ አበባ 6 ኪሎ ዩኒቨርሲቲ ብቅ አለ አላህ ላይ ያዋርዳቸው ወራል ሞላም ኒቃብ የለበሰች ሴት ጭምር የታየች አባባ ታምራት ቤት አዲስ አበባ ተቀምጦ በአንድ ጊዜ 700 ቦታ ይታያሉ የሚባል 700 ከስር ቤት ልበር ነው ስፓይደርማን ዛሬም ባለንበት ጊዜ ስለ ተውሂድ አታንሱ ሲባል ባይናችን አየን አላየንም ተውሂድን የሚያፈርስ ስራ ምን የታቦት ቦታ ሄደን ማጽዳት አለብን ቤተክርስቲያን ገብተን ካላጸዳን ይሄ አስመሳይነት ነው አይደለም አስመሳይ
አላህም አይወድም እንዲህ አይነት ስራ ከካፊር ጋር መኗኗር ማለት ምን ማለት ነው ጎረቤት ከሆነ እንደ ጎረቤት ሲቸግረው ታበለዋለህ ሲታመም ትጠይቀዋለህ ከዛስ ደስታውን ሐዘኑን ትገኛለህ አምልኮውንስ ለኩም ዲኑኩም ወሊየ ዲን ለእናንተም የራሳችሁ ሃይማኖት አላችሁ ለኛም የራሳችን ሃይማኖት አለን አይደል ነው አይደል ከተውሂድ በራቅን ቁጥር ተውሂዳችንን የሚያፈርስ ነገር ከፊት ብቅ ይላል ስለዚህ እስልምና መርዳት የፈለገ ሰው መጀመሪያ አቂዳን ማወቅ አለበት አቂዳን ካወቀ በኋላ ነው ምን ማግኘት የሚችለው ይሄ ነገር በሸሪዓ ልክ ነው ወይስ አይደለም ማለት የሚችለው ቤተክርስቲያን ሊያጸዱ ሲሄዱ እውነት አቂዳ ያለው ሰው ይሄን ስራ ይሰራል ለምን ትፈራላችሁ ዲን የማፍረስ ስራ እኮ ነው እየተሰራ ያለው ዲናችን የሚጠበቀው በምንድነው ዲናችንን በመያዝ አይድረሱብን አንደርስባቸው ለኛም የራሳችን ዲን አለን ለነሱ የራሳቸው ዲን አለ እነሱም እኛ መስጂድ መተው ማጽዳት አይጠበቅባቸው ሃይማኖታቸው ያዛቸዋል እንዴ አያዛቸው ማስመሰልን አላህ አይወድም በአገር ጉዳይ አብረት ተሰራለ በሃይማኖት ጉዳይ ምን ሁሉም የየራሱ የሚገርመው ጴንጤ እንዴት ጥምቀት አደባባይ ሄደ አላጸዳህም ብሎ አንድም ሰው አንድም ጴንጤ ይጠይቅ ሙስሊሞችንስ ሲሆን ታቦት ካልሸኛችሁ እኮ አሸባሪ አክራሪ ጽንፈኛ ኃይል ሳትሆኑ አትቀሩም ይበሉ እውነት ጽንፈኛ ከሆንክ አስተካክ አስለን እኛን ጽንፈኛም ይሁን ቸልተኛ ብሎ ሊናገር የሚችለው ቁርአንና ሐዲስ እንጂ ከእስልምና ውጭ ያሉ ሰዎች አይደሉም እነሱ አይደሉም የኛ ሚዛን ምንድነው ቁርአንና ሐዲስ ቁርአን ቸልተኛ ያለውን ሰው እነሱ መካከለኛ ይሉታል ቁርአን መልካም ያለውን ሰው አጥባቂ ይሉታል የገብርኤል ጻዲቅ ነው ናቀመስልኝ ይሉሃል አይ እኔ አልቀምስም ትላለ ለምሳሌ ለምን ሃይማኖታችሁ ነው ልጄ ደግሞ ተመርቋል ናና ብላልኝ እሺ በላልሃለው ትለዋለ ተመልከት ይሄን አይደለም የሚያየው የልጁ መመረቅ ስለመጣህለት አይደለም ድሮኮ አብረን አድባርና ከብር ነበር አዎ ያማ ድሮ ቀረ ዕውቀት ባልነበረ ዘመን ብዙ ነገር ተሰርቷል እንደ ሃይማኖታችን ለጅብሪልም ይሁን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአብሬትም ይሁን ለተክለ ሃይማኖት ምንም አይነት አምልኮ አይገባም ለአንድ አላህ ብቻ ስለምንል የአምልኮ ቦታዎች ጋር አብረን አንገናኝም ከነዚህ ሰዎች ጋር ይሄ ነው ትክክለኛ ሚዛናዊው መንገድ እነሱ ጽንፈኛ ቢሉትም ማለት ነው ስለዚህ እነሱ ጽንፈኛ ይሉናል ብለን ገና ለገና ነገ ምን ልናረግ ነው ማለት ነው የጋራ መዝሙር ያስፈልገናል እንዳለው ሰውዬ ማርያምንና ሙሐመድን ኢሳንና ሚያወድስ ልንለው እንዴ አበደን ከላ በፍጹም እንዲህ አይነት ነገር ውስጥ አንገባም በል يصرفون ይልቁንም ይሰጣሉ جميع الطاعات ትእዛዛት የተባሉን በጠቅላላ التي امر الله بها الله سبحانه وتعالى ያዘዘባቸው የሆኑ ትእዛዛትን በጠቅላላ امر ايجابين واجب አድርጎ ያዘዘውንም ቢሆን او استحباب ወይንም እንደሱና ያዘዘውንም ቢሆን ለአላህ ብቻ ይሰጣሉ لله ለአላህ وحده በብቸኝነት لا شريك له ለሱምኮ አጋር የለውም فلا يسجدون አይሰግዱም እኮ እነማ አህለ ሱና አህለ ተውሂድ ኢላ ሊላህ ለአላህ ቢሆን እንጂ አገራችን ላይ አብዛኛዎቹ ቀብሮች ይሰገድላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሙዓዝ ኢብኑ ጀበል ከሻም አካባቢ ሲመለስ እዛ አካባቢ ያሉ ሰዎች ለንጉሶቻቸው ሲሰግዱ አየ እሱም ያን አይቶ መጥቶ ለሳቸው ሰገደ ምን አሉት ፍጡር ለፍጡር መስገድ ቢቻል ኖሮ ሴት ልጅ ለባሏ እንድትሰግድ ባዘዝኳት ነበር ምን እንይዛለን ከዚህ ሱጁድ لا يكون الا لله وحده ምክንያቱም እሱ ብቻ ነው ብቸኛው ፈጣሪ ፍጡር ለፍጡር መስገድ ሚቻል ቢሆን ኖሮ ሴት ለባሏ እንድትሰግድ አረጋት ነበር ነገር ግን ፍጡር ለፍጡር እንዲሰግድ አልታዘዘም አላህ ምን አለ ومن آياته ከተአምራቶቹ ካንቀጾቹ ውስጥ ነው الليل والنهار ليلتنا كان الشمس والقمر ፀሐይና ጨረቃ لا تسجدوا اتسجدوا للشمس لፀሐይ ولا للقمر ለጨረቃም واسجدوا ይልቁንም ስገዱ ገደበው አልገደበው አትስገዱ የተባሉት ተዘረዘሩ ስገዱ የተባለው ተጠቀሰ ለማን لله لله الذي خلقهن يا ለፈጠራቸው ለሆነ الله خالق كل شيء الله ሁሉ ነገር ፈጣሪ ነው إن كنتم كهوناتشو إياه تعبدون أونت እንደምትሉት እሱን ከሆነ የምትገዙትና የምታመልኩት ለሱ ብቻ ስገዱ ዛሬ ለየቅ አብሩ ይሰገዳል አስለን አቅል ያለው ሰው ሃይማኖት አለኝ ያለ ሰው ከሞት በኋላ ማለት ምን ማለት ነው ከሞት በኋላ ምኑ ተብለናል አይደል የሞተ ሰው ስራው ስለተቋረጠ በህይወት ያሉ ሰዎች
ያጥቡታል ይከፍኑታል ወስደው ይቀብሩታል በህይወት እስካሉ ድረስ እነሱ ስራቸው አልተቋረጠምና ምን ብለው ይለምናሉ اللهم اغفر له وارحمه وعافيه واعف عنه واكرم نزوله ووسع مدخله እያሉ ለሟች ዱዓ ይደረጋል አይደል በሽርክ ግን የተበላሸ አእምሮ ከኢብራሂም አለይሂ ሰላም ከተውሂድ መንገድ ያፈገፈገ ጭንቅላትና የተቃረነ ልብ ይሄም በተገላቢጦሽ ስለሆነ የሚረዳው ቀብር ላይ ይሄድና ዱዓ ከማድረግ ፋንታ ሸሆቹ ሆይ ተጣሞ ማለት ነው ሽርክ ያጣምማልና መተናል እጅግር ሰተሃል እጅግርህን ስጥ የተባልከው ለማን ነው ለአላህ ነው وجهت وجهي للذي فطر السماوات والارض አፈራችሁን ዘግኛለሁ በላስቲክ ያዝ ሚገርመው የሸሆቹ ቀብር አፈር ተወስዶ ሰዎቹ ሳያዩ በሌላ ይሱዙ ይገለበጥበታል አሁንም የሸሆቹ ከሌላ ቦታ የመጣው አፈር እኮ ነው የማፊያዎቹ ስራ እኮ ቀላል አይደለም ሸሆቹ እንዲመለኩ ለተቀን የሚለፉት ሰዎች ለምን ይመስላል ያመት ገቢያቸውን የሚዘጉት የሸሆቹ መውሊድ ቀን ነው ሳትሰራ ይበላ ያንተን እርሻ ሰው ያረሰለ ምን ትፈልጋል ታክስ ደግሞ መንግስት አይጠይቅም ሃይማኖታዊ ተቋም አይደል የሚባሉት ድንቄም ሃይማኖት በአዳም ልኮ ነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ነግደው ሰርተው ነው አይደለም ያሳዩት የነብያት ሁሉ ምርጥ ተሸክመው አሳይተዋል ፍየል ጠብቀው አሳይተዋል አገራችን ያሉ ሸሆች አንድ ቀን በመዶሻ መሬት ነክተው አያቁም ሰው አመቱ ሙሉ የሰራበትን ወስዶ ለነሱ ለአመቱ ሙሉ ቀለብ ያስገባላቸዋል የነሱ እርሻ ይታረሳል ደሞ እውነተኛ ሸህ ቢሆኑ ቢታረስላቸው አይከፋ ለምን እነሱ የሰው ልብ ላይ ቁርአንና ሐዲስን እየዘሩ ነው አይደለም እስቲ ጠይቁ እናንተ በአብሬት በሉኝ በቃጥባሬ በሉኝ በአልከሶ በገታ በዳና በአሊ ጎንደር የትኛው ቁርአን የትኛው ሐዲስ ትምህርት ነው የሚሰጥበት ጫት ቢበላበት እንጂ ዋሸው የሐድራ ገበያ ላይ ተቀምጠው ይባላል ምንድነው ሐድራ ስትል ቂም ሃናት አርሻ አደባባይን ሰንጥቆ መግቢያ ይልሃል አነብልሃለሁ ዛሬ አነብልሃለሁ አራት አይናዎቹ ተብሎ የወሎ ምርጥ ሸሆች ተብሎ ሚሰሩት በደል የተዘከዘከበትን ኪታብ እነሱ ወሊ ናቸው ብለው ነው ያቀረቡት እኛ የሱና ሰዎች ግን ባላህ ፍቃድ በቁርአን በሐዲስ ስንመዝነው ምን ያህል ሸር ሰርተው እንዳለፉ ይሄው መጽሐፋቸው ይመሰክራል እገሌ በጣም እኮ በቃ ከልባቸው ሲቅሙ ጉንጫቸው ተተረተረ የሚባልበትን ይሄው ዛሬ ልታይ ነው ولا يطوفون طواف مكو يارغوم الا لله ለአላህ ቢሆን እንጂ بالبيت العتيق በጥንቱ ቤት በካዕባ ቢሆን እንጂ ዋልታ ኢንፎርሜሽን የሚባል ቴሌቪዥን አለ የለም እሱ ምን አሳየ ሸህ ኑር ሁሴን አለ ድሬ ባሌ የሚሉት አለ አናጂና ይሉታል አንድ እንደዚህ እንጨት ጫፏ ምን የሆነች ለሁለት እንዲ ተሰንጥቃ ቪ የሰራች ባለባላዎቹ ይባላሉ ኑር ሁሴን አማን ሰሊምና ሚን አፋቲ ዘማን የሚሉለት ማለት ነው ሽርክ ነው አሁን ያነበብኩላችሁ ኑር ሁሴን አማን ሰላም አድርግ ሰሊምና ሰላም አውጣን ነጃ አውጣን ሚን አፋቲ ዘማን ከዘመኑ ችግር ነፃ አውጣን ይላል ህዝባችን እኮ አረብኛው ሊረዳ ይገባዋል አይገባም ዩኒቨርሲቲ መጣችሁ አንድ አስተማሪ በእንግሊዝኛ ዝም ብሎ ቢንጣጣ ቲቸር አልገባንም ትሉታላችሁ አትሉትም ማታቁት እንግሊዝኛ ከሆነ ዲንስ ሲሆን ኹጥባ ላይ ይገባል እጁን አጣምሮ ብሎ ሰምቶ ይወጣል አረብኛው ገብቷል ካልገባህ ተርጉሙልኝ በል መንዙማው ገብቷል ካልገባህ ተርጉሙልኝ በል ሲተረጉሙልህ እስልምናህን ያፈረሱብህ እንደሆነ ያኔ ይገባል ዋልታ ላይ ምን አሳዩ ኑር ሁሴን ማለት አሉ ቀብሩ ማን ያደሰው የአሜሪካ መንግስት ቀለም ቀባው ማን የአሜሪካ ኤምባሲ በኢትዮጵያ መንገድ ገባለት ፈረንጅ ጋዜጠኛ መጥቶ ምን ይላል አንዳንድ ሰዎች በዚህ ሰዓት አለ በሐጅ ወቅት ነው ያን ዝግጅት ያዘጋጁት ሰዎች በዚህ ሰዓት መካ ተሂዶ ሐጅ እንደሚፈጸመው ሌሎች ደግሞ አሉ ኑር ሁሴን ጋር በመሄድ ድሬ ባሌ እዛ መሄድ ያልቻለ ሰው ሐጅም መፈጸም የሚችልበት ቦታ አለ ይላሉ አለ የት ኑር ሁሴን ጋር ምን ያሳያል ቀብሩን ጧፍ ያረጉታል ይሄው ምን አለ እዚህ አለ ሱና ወልጀማዓ لا يطوفون الا بالبيت العتيق ጧፍ ከጥንቱ ቤት ከካዕባ ውጪ የትም ቦታ ጧፍ አይደረግም የኑር ሁሴን ቀብር ላይ ምን ያረጋሉ ጧፍ ያረጋሉ ለአሁኑ አረፋ ደግሞ ፋና ያዘጋጀው ፕሮግራም ምን ይላል ሸህ ኑር ሁሴን 6600 ደረሳ ነበራቸው
አንድ ድንጋይ ነበር 6600ም እንግፋው ቢሉ አልገፋላቸው ከድንጋይ ጋር ምን ትግላላቸው ካልተገፋ ጥሎ መሄድ ነው አይደለ አሁን ሌላኮ ጉድ ሊያመጡ ነው እዛ ውስጥ እሳቸውን ሲድቅ ያላለ ሰው ነበር ሸህ ኑር ሁሴን አለፍ ሲሉ ድንጋዩ ራሱ ተከትሏቸው ለያከፍር በቴሌቪዥን መጣለ ኑር ሁሴን ብለ እንድታመልክ የኛ ጌታ ከሰባት ሰማይ በላይ ያለው ድንጋይ ተከተለ ድንጋይ አልንቀሳቀስ አለሚል ዲን ደንግጎልናል አልደነገገም ኤኮ ከራማም አይደለም ከራማ ነው ይሄ ድንጋይ ተከተለው አንድን ሰው ምን ከራማ ነው ንገረኝ እስቲ ከራማ ማለት እናቃለን አና ከራማ ማለት በዲን ላይ ቀጥ ማለት ነው ድንጋይ ተከተለ አልተከተለ ድንጋይ ካልሆንክ በቀር ይሄ ምን